ዲሞክራሲያዊ ስርዓት ካሉ ስርዓቶች እንደ ኢትዮጵያ ላለ ሀገር የተሻለ ስርዓት ተብሎ ይወሰዳል። የተለያየ ፍላጎት፣ የተለያየ ቋንቋ፣ ባህል ያለበት ሀገር ስለሆነ ከዲሞክራሲ ውጭ ያለ አሰራር እምብዛም ጠቃሚ አይደለም። ዲሞክራሲ ደግሞ አንዱ የሚገለጥበት መገለጫው ምርጫ ነው። በተወሰነ ጊዜ ውስጥ ስልጣን ያላቸው ሰዎች ስልጣን ቢይዙ ምን እንደሚያከናውኑ ለህዝብ ገልጠው የህዝብ ይሁንታ ሲያገኙ ስልጣን የሚይዙበት መንገድ ደግሞ አንዱ የዲሞክራሲ መገለጫው መንገድ ነው እና ምርጫን ዲሞክራሲያዊ ማድረግ ዲሞክራሲያዊ ስርዓት ለመገንባት ያለንን ፍላጎት የምንከውንበት መንገድ ነው። ባለፈው ምርጫ እስካሁን በኢትዮጵያ ታሪክ ከነበረው የተሻለ ምርጫ ለማድረግ ጥረት ተደርጓል። አሁን ደግሞ ምርጫ ቦርድ ዘመናዊ ቴክኖሎጂ ለመታጠቅ ሙከራ እያደረገ ነው። ራሱን እንደ ተቋም እያሳደገ ነው። ከአምናው የተሻለ ከባለፈው ምርጫ የተሻለ ምርጫ በሰባተኛው አገራዊ ምርጫ ይደረጋል ብዬ ተስፋ አደርጋለሁ። ምርጫን ግን እንደ ማጂክ ቡሌት መውሰድ ትክክል አይደለም። የሁሉ ችግር መፍቻ ምርጫ አይደለም። ውስብስብ ችግር ነው ያለብን፣ ውስብስብ መፍትሄ ነው የሚፈልገው። ለውስብስብ ችግር አቋራጭ የሆነ የቀለለ መፍትሄ የለም። በአንድ በኩል ሁሉ ነገር እንደሚፈታ ማሰብ ተገቢ አይደለም። ምርጫ ቦርድ ቢጠነክር መራጩ ጉጉት አለው ወይ? መራጩ ቢጎብዝ ሚዲያው ያንን በእውነት ለመዘገብ ብቃት አለው ወይ? ሚዲያው ቢዘግብ በውጭ ያሰፈሰፈው ጠላቶቻችን እንዴት እንተታ ያደርጉታል? ብዙ ፋክተርስ ያለው ነውና እንደ ማጂክ ቡሌት ሁሉን ችግር እንደሚፈታ ሳናስብ ነገር ግን ከባለፈው የተሻለ ነገር ለማድረግ መንግስት በእጅጉ ይሰራል። ምንም ጥርጥር የለውም። በእኛ በኩል የተሳካ ዲሞክራሲያዊ ምርጫ ለማድረግ ማክሲመም ጥረት እናደርጋለን። ይሄ ምርጫ በመንግስት ጥረት ብቻ ግን አይሳካም። ፖለቲከኞች በዚያ መድረክ ውስጥ ሀሳባቸውን ሽጠው ለመወዳደር ዝግጁ መሆን አለባቸው። ብቻችንን ተወዳድረን ብቻችንን ቆመን ዲሞክራሲያዊነትን ለመለካት እንቸገራለን። በሌላ መንገድ ደግሞ ፖለቲከኛ ሆኖ ለመወዳደር ፈቃደኛ ለመሆን ፖለቲከኛ ነኝ ፓርቲ ነኝ ግን አልወዳደርም ደግሞ ማለት ልክ ባህር ዳር ቆሞ ወንዝ ዳር ቆሞ ውጭ ሆኖ ዋና እንደመዋኘት ማለት ነው። ዋና ለመዋኘት መግባት ያስፈልጋል ውሃ ውስጥ። ውሃው ሳይነካ ውሃውን ሳናንቦጫርቅ ዋና የሚባል ነገር የለም እና ፖለቲካል ፓርቲ ከሆነ ፖለቲካል አኒማል ከሆነ ፖለቲካል ሰው ከሆነ የምንለካበት አንዱ መንገድ በምርጫ ሀሳባችን ሽጠን ተወዳድረን በማሸነፍ ይሁንታ ስናገኝ መንግስት በመሆን ደግሞ ያ የገባነውን ቃል መተግበር ነው። ለዚያም ተፋላሚ ተቃዋሚ ተፎካካሪ ፓርቲዎች ማሰብ ይኖርባቸዋል። ለምርጫ ትልቁ ቅስቀሳ ትልቁ የምርጫ ቅድመ ምርጫ ስራ የሚባለው ተግባር ነው። ቃልን በተግባር መፈጸም ነው። እኛ ባለፉት 5 ዓመታት እናሳካለን ብለን ቃል የገባናቸውን ጉዳዮች በበርካታው ጉዳይ እናሳካለን። አሳክተን ነው ለምርጫ መንቀርበው። እንናገራለን፣ እንተገብራለን። በንግግራችንም በተግባራችንም የተሸነፈ ያመነ ህዝብ ካለና ይሁንታ ካገኘ ደግሞ ስልጣን ይዘን እንቀጥላለን። በዚህ አግባብ በተግባር የሚገለጥ የምርጫ ስርዓት ይሆናል። የተሻለ ፓርላማ ይፈጠራል። የተሻለ ሀሳቦች ይንሸራሸራሉ። የተሻለ ፖለቲካል ካልቸር የተፈጠረ ይሄዳል ብዬ ተስፋ አደርጋለሁ። ኢንክሉሲቭ ናሽናል ዲያሎግ አለ፣ የሰላሙ ላይ የመጣ ለውጥ አለ፣ የኢኮኖሚክ እድገቱ አለ እና ጉዳዮች መልክ እየያዙ የተሻለ ሰብሰብ ብለን ኢትዮጵያን የምናበለጽግበት መሰረታዊ ችግሮቿን የምንፈታበት ትላልቅ ስብራቶቿን የምንፈታበት ዘመን እንደሚሆን ነው የምጠብቀው ነኝ።